ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬ እንግዲህ 5 ስቴፖችን ተጠቅመን እንዴት አድርገን ክብደታችን ጤናማ በሆነ መንገድ ማስተካከል እንደምንችል በዚህ ቪዲዮ እናያለን። አራተኛው ስቴፕ ጎል የምናበጀው ወይም ደግሞ ስማርት እና ሃቢቴብል ወይም ደግሞ ባህሪያችን ሊሆን የሚችል አብሮን ሊዘልቅ የሚችል ጎል የምናዘጋጀው በጤናማ የህይወት ዘይቤ ውፍረታችን ለመቀነስ ነው ማለት ነው። ስለዚህ እነዚህን ጎሎች ስናዘጋጅ ስማርት የሆነ ሊለመድ የሚችልና ባህሪያችን ሊሆን የሚገባ ጎሎችን ዲቨሎፕ አድርገን ስናዘጋጅ በዋናነት ሊያሟላቸው የሚገቡ መሰረታዊ መስፈርቶች አሉ። አንደኛው ኢንዲቪጁዋላይዝድ መሆን መቻል አለበት። እኛን የሚመስል እኛ ልንተገብረው የሚችል ጎል መሆን መቻል አለበት እንጂ ዝም ብሎ ስለተጻፈ ብቻ ያገለግላል ስለተባለ ብቻ የኛ ችግር ያልሆነው ሁሉ ለመተግበር መሯሯጥ የለብንም። እኛንና እኛን የሚመስል ጎል ዲቨሎፕ ማድረግ ያስፈልጋል ማለት ነው። ሁለተኛው እኛ በለየናቸው የጤና ችግሮች እኛ በለየናቸው ክብደታችን ጤናማ እንዳይሆን ባደረጉት ምክንያቶችን ነው ማስተካከል ያለብን ማለት ነው። የሌላ ሰው ምክንያት ስናስተካክል የኛም ምክንያት ሳናስተካክል ከቀረን ጎላችን ፌል ያደርጋል። የምንፈልገውን ውጤት አናመጣም። የጤና ችግሩም በዚያው ልክ ይመጣል ማለት ነው። ሌላው አጠቃላይ ጤናችን ሊያሻሽሉ የሚችሉ ዘዴዎች መከተል ይጠበቅብናል ማለት ነው። ብዙ አይነት የክብደት መቀነሻ ዘዴዎች ይኖራሉ፣ ግን አንዳንዶቹ በአጠቃላይ ጤናችን ላይ ችግር ሊያስከትሉ የሚችሉ ይሆናሉ ማለት ነው። ታዲያ ስማርት ማለት ምን ማለት ነው የሚለውን በዚህ ላይ ስማርት ማለት አንደኛ ግልጽ የሆነ ስፔሲፊክ የሆነ ቱ ዘ ፖይንት ምን፣ የት፣ መቼ የሚለውን ሊገልጽ የሚችል መሆን መቻል አለበት ማለት ነው። ሜጀሬብል መሆን መቻል ልንለካው የምንችለው ከየት ተነስቶ ከየት እንደደረሰ ልንለካው የምንችለው እቅድ መሆን መቻል አለ። ለእኛ የሚጠቅም አስፈላጊ የሆነ መሆን መቻል አለበት። ዝም ብለን አርቲቡርቲውን አግበስብሰን እቅዳችን ውስጥ ማስገባት መቻል የለብንም። ለእኛ የሚጠቅመውን ብቻ መተግበር መቻል አለብን ማለት ነው። ሌላው ሪሊያብል እና አቺቬብል መሆን መቻል አለበት። በጣም የተጋነነ መሆን መቻል የለበትም። በእኛ ላይ ደግሞ ለውጥ ሊያመጣ የሚችል መሆን መቻል አለበት ማለት ነው። ሌላው በሆነ ጊዜ ገደብ ከዚህ ሰዓት ላይ አቺቭ አደርገዋለሁ፣ በዚህ ሰዓት ላይ አሳካዋለሁ፣ እስከዚህ ሰዓት ይህን ጎል አደርሳለሁ ብለን የተወሰነ ጊዜ መገደብ መቻል አለብን ማለት ነው። የተወሰነ ጊዜ መገደብ መቻል አለብን ስንል ግን የሆነን ነገር ለማሳካት ነው እንጂ ለማቋረጥ መሆን የለበትም። የአንድ ጊዜ ፕሮጀክት ስላልሆነ የጤና ጉዳይ ስለሆነ በህይወታችን እስከ መጨረሻው ይዘነው ልንከተለው የሚገባ ሃቢቴብል መሆን አለበት ያልነው ለዚህ ነው። ይህ ጎላችን ሊይዛቸው የሚገቡ ሌሎች ኮምፖነንቶች አሉ። እንግዲህ በዚህ ጎላችን ላይ ልናቅደው የምንገባው ክብደታችን ጤናማ በሆነ የህይወት ዘይቤ ክብደታችን ልንቀንስባቸው የሚችሉ መንገዶች አሉ። ከነዚህ መንገዶች ነው እንግዲህ በዋናነት በእቅዳችን ውስጥ ማካተት ያለብን ማለት ነው። የመጀመሪያውና ዋነኛው ምንድነው? አመጋገባችን ነው። እንግዲህ ክብደታችን የሚጠራቀመው ወደ ውስጥ ያስገባ ነው። ክብደታችን ደግሞ የሚቀንሰው ወይ ከምንጎርሰው ከቀነስን ነው፣ ወይም ደግሞ የበላነውን በእንቅስቃሴና በስራ ማስወጣት ከቻልን ነው። ስለዚህ መሰረታዊና ዋነኛው የምንመገበው ነገር ነው ማለት ነው። ስለዚህ የምንመገበውን ነገር ማስተካከል ይኖርብናል ማለት ነው። እንዴት ነው የምናስተካክለው ስንል እንግዲህ በዋናነት ከፍተኛ የሆነ ኃይል ተሸካሚ የሆኑ ምግቦችን መመገብ የለብንም ማለት ነው። ለምሳሌ በጣም ስኳር የበዛባቸው ግን ኒውትሪየንት የሌላቸው የፋብሪካ ውጤቶች ሊሆኑ ይችላሉ። እነሱን መመገብ የለብንም፣ መቀነስ አለብን። እንዲሁም ደግሞ በፋብሪካ ከተመረቱ ምግቦች ይልቅ ተፈጥሯዊ ይዘታቸውን የጠበቁ የተፈጥሮ ምግቦችን መመገብ መቻል አለብን። ሌሎች ሳናቃቸው ወደ ሰውነታችን የሚገባውን ካሎሪ የሚጨምሩ መጠጦችን እንደ አልኮል፣ ለስላሳ መጠጦችን እነዚያም መቆጣጠር ያስፈልገናል። እንዲሁም ደግሞ ጥቃቅን የሆኑ ለመክሰስ የምንጠቀምባቸው ትንሽ ምግቦች የማንቆጥራቸውን እነሱን ሁሉ መቀነስና ማስተካከል ወይም ደግሞ ተፈጥሯዊ ይዘት ወዳላቸው ምግቦች መቀየር ያስፈልገናል ማለት ነው። በአጠቃላይ ግን ይህንን ምግባችን ስንመርጥ ከፍተኛ የሆነ ኒውትሪየንት ያለው ነገር ግን ዝቅተኛ የሆነ የካሎሪ መጠን ወይም ደግሞ የኃይል መጠን ያላቸው ምግቦችን መምረጥ ይጠበቅብናል ማለት ነው። ሁለተኛው እንግዲህ አካላዊ እንቅስቃሴ ነው። የተበላነው ምግብ ብዙ ከሆነ በተለይ ደግሞ አካላዊ እንቅስቃሴ ማድረግ መሰረታዊ ጉዳይ ነው። የበላነውን ለማስወጣት እንቅስቃሴ ማድረግ ውፍረታችን ለመቀነስና አጠቃላይ ጤናችን ለማሻሻል ስለሚጠቅመን ማለት ነው። በዋናነት ግን ክብደታችን ለመቀነስ የምናደርገው እንቅስቃሴ ምንድን ነው ብሎ ማየት አስፈላጊ ነው። ክብደታችን ለመቀነስ ከምናደርጋቸው መሰረታዊ እንቅስቃሴዎች መካከል
ኤሮቢክ ኤክሰርሳይዝ ወይም ደግሞ እንቅስቃሴዎች ዋነኛዎቹና የመጀመሪያዎቹ ናቸው ማለት ነው። እነሱን እንግዲህ በቀን ከ30 ደቂቃ እንደ አስፈላጊነቱ እስከ 60 ደቂቃ መስራት ሊጠበቅብን ይችላል ማለት ነው፣ እንደ ጎላችን ትልቅነትና ዝቅተኝነት። ከዚህም በተጨማሪ ደግሞ ሬዚስታንስ ኤክሰርሳይዝ ወይም ደግሞ ስትሬንግዝ ኤክሰርሳይዞችን ወይም ደግሞ ጡንቻችንን ሊያሳድጉ ጡንቻችንን ሊያጠነክሩ የሚችሉ እንቅስቃሴዎችንም እያፈራረቅን ከኤሮቢክ ኤክሰርሳይዝ በተጨማሪ መስራት ይጠበቅብናል ማለት ነው። ይህም ደግሞ በዋናነት ጡንቻችን እያደገ ሲሄድ ካርቦሃይድሬቱን ወይም ደግሞ ግሉኮስን የማቃጠል አቅሙ እያደገ ስለሚሄድ በቀላሉ ክብደታችን ወይም ደግሞ ስባችን እንድንቀንስ ይረዳናል ማለት ነው። ስለዚህ ከዚህ በተጨማሪ ደግሞ ሌሎች ግምት ውስጥ አስገብተን እቅዳችን ወይም ልናደርጋቸው የሚገቡ ሌሎች ኮምፖነንቶች አሉ። የስሊፕ ኳሊቲያችን፣ ከዚህ በተጨማሪ ደግሞ ድብርታችን፣ የድብርት ስሜቶችን እንዴት ማስወገድ እንዳለብን፣ የራብ ስሜቶቻችን እንዴት ማስወገድ እንዳለብን፣ እንዲሁም ደግሞ ጾምን በተመለከተ እነዚህን ሁሉ ኮንሲደር አድርገን ማቀድ እንችላለን። ነገር ግን ትንሽ ስቴፕ ከሆነና የምንፈልገው የተወሰነ መጠን ከሆነ በዋናነት የምንመገበው ምግብና የምንሰራው አካላዊ እንቅስቃሴ በትክክል መስራት ከቻልን ክብደታችን በዚህ ብቻ ራሱ መቀነስ እንችላለን። ነገር ግን እነዚሁም በቀጣይ የምናያቸው ሆኖ ግምት ውስጥ ልናስገባቸው የሚገቡ ናቸው ማለት ነው። የክብደታችን ለመቀነስ አቅደን ወደ ክብደት መቀነስ ጉዞ ስንጀምር ማለት ነው። አምስተኛው ስቴፕ የሚሆነው እንዴት አድርገን ነው ያቀድነውን እቅድ አተገባበሩን የምንከታተለው የሚለውን የምናይበት ደረጃ ደርሰናል ማለት ነው። ስለዚህ ያቀድነውን እቅድ በሚገባ ስለመተግበራችንና ስላለመተግበራችን መከታተል ያስፈልገናል ማለት ነው። እቅድ ሲታቀድ እንግዲህ ዳይሬክሽን ወይም ደግሞ አቅጣጫ ለማሳየት አቅጣጫውን ለመንገርና መዳረሻችንን ለማሳወቅ ነው እቅድ የሚታቀደው ማለት ነው። ስለዚህ ከመነሻው እስከ መድረሻው በምንሄድበት ጊዜ በዚያ ውስጥ የሚያጋጥሙ ችግሮችን የምንፈታበት ቁልፍ ጉዳይ የክትትል ጉዳይ ይሆናል ማለት ነው። እቅድ አቅደን ካልተከታተልነው ምንም ጥቅም ስለሌለው፣ ስለዚህ በዋናነት እቅድ ማቀዳችን ካቀድን በኋላ ክትትል ማድረጉ ለምንድን ነው የሚጠቅመን፣ በተለይ ደግሞ ከዚህ ውፍረትን ከመቀነስ ጋር ተያይዞ ለምንድን ነው የሚጠቅመን የሚለውን በምናይበት ጊዜ በዋናነት ለሶስት ነገሮች ነው የሚጠቅመን። አንደኛው ያቀድናቸውን እያንዳንዱን ተግባሮች በሚገባና በተባለው ልክ ሰርቻቸዋለሁ ወይስ አልሰራኋቸውም የሚለውን ለማወቅ ይረዳናል ማለት ነው። ዋናው ነገር ሂደቱን መከተል ስለሆነ ሂደቱን በትክክል ከተከተልነው እርግጥም ከምንፈልገው ቦታ ስለምንደርስ ማለት ነው። ሁለተኛው ደግሞ ሂደቱን ከተከተልነውም አልተከተልነውም ውጤቱን ደግሞ መለካት መቻል አለብን። ውጤቱ የምፈልገውን ውጤትስ አምጥቻለሁ ወይስ አላመጣሁም የሚለውንም ለማወቅ ይረዳናል ማለት ነው። ስለዚህ የምንፈልገው ሪዛልት እንግዲህ ክብደት መቀነስ ሊሆን ይችላል። እንዲሁም ደግሞ ሌሎች ከእንቅልፍ ጋር ተያይዞ ከእንቅልፍ ጋር ከሙዳችን መሻሻል፣ አቅማችን የማደግ ሊሆኑ ይችላሉ። ውጤት ጎላችን ያስቀመጥናቸው እነዚያ ነገሮች ሪሊ የሰራሁትን ሂደቱን ተከትየው ግን መጥተዋል ወይስ አልመጡም የሚለውንም ለመገምገም ያገለግለናል ማለት ነው። በሶስተኛ ደረጃ ደግሞ ክብደት ለመቀነስ ያቀድነውን እቅድ መከታተላችን የሚጠቅመን ምንድን ነው? ማስተካከያ እርምጃዎቹን ለመውሰድ ነው ማለት ነው። አንዳንዴ ያሰብነው ሂደት ራሱ ውጤታማ ላይሆን ይችላል። የሆነ ጊዜ ፌል አድርጎብን ሊሆን ይችላል። እንዲሁም ደግሞ ሂደቱንም ስተነው ሊሆን ይችላል። ስለዚህ ሁለቱም ላይ ማስተካከያ እርምጃ ያስፈልጋል ማለት ነው። ስለዚህ ሁሌም ክትትል ስናደርግ እናቅዳለን፣ እንተገብራለን፣ ከዚያ ደግሞ እንገመግማለን፣ ከዚያ እንደገና እናቅድና አሁንም እንደገና እንተገብራለን። በዚህ ሂደት ነው እንጂ አንድ ጊዜ ያለቀለት ትክክለኛ እቅድ የትም ቦታ ሊታቀድ ስለማይችል ዋነኛው እቅዱን ጥሩ እቅድ የሚያደርገው የክትትሉ ጉዳይ ነው። ውጤታማነቱ ላይ ትልቁ መሰረት የክትትሉ ጉዳይ ስለሆነ ማለት ነው። ታዲያ ይህንን ክትትላችን ለማድረግ ያቀድነው እቅድ ውጤታማ ነው ወይስ ውጤታማ አይደለም ብለንስ በምን ማቴሪያል ወይስ ደግሞ በምን አይነት ቴክኒክ ነው የምንለካው የሚለውን አይተን እንጨርሳለን። ስለዚህ የመጀመሪያው ዶክመንት ማድረግ ነው። ሂደቶቻችን ሁሉ ዶክመንት መደረግ መቻል አለባቸው። ቤዝ ላይናችን ዶክመንት አድርገናል። ከዚያ ሂደቶቻችን ዶክመንት እናደርጋለን ማለት ነው። በየጊዜው የምንመገበው ምግብ ምን እንደሆነና የካሎሪ ይዘቱ ወይም የኢነርጂ መጠኑን መያዝ መቻል አለበት። ከዚያ በተጨማሪ ደግሞ
የምናደርጋቸው አካላዊ ብቃት እንቅስቃሴዎች በየጊዜው ምን ያህል ደረጃ እያደጉ ነው? መነሻችን ስነሳ ምን ያህል እንቅስቃሴ ማድረግ ይችል ነበር? አሁን በሂደቱ ላይ ምን ያህል እንቅስቃሴ እያደረጉ ነው የሚለውም በሂደቱ እየተመዘገበ መሄድ መቻል አለበት። በየጊዜው የምናደርገው እንቅስቃሴ ማለት ነው። ሌላው ክብደታችን ራሱን መለካት መቻል አለብን። በየሳምንቱ ክብደት ለመቀነስ እየሰራን ከሆነ በየሳምንቱ ክብደታችን መለካት መቻል አለብን። እንዲሁም ደግሞ የወገብ ዙሪያ ስፋታችን መለካት መቻል አለብን። ዋነኛው ዓላማ ክብደታችንና የወገብ ዙሪያ ስፋታችን መቀነስ ስለሆነ ማለት ነው። ነገር ግን ክብደታችን ወይም ደግሞ ቦዲ ማስ ኢንዴክሳችን አልቀነሱም፣ አልተስተካከሉም ማለት ግን ምንም አይነት ስራ አልሰራንም ወይም ደግሞ ምንም አይነት ጠቃሚ ነገር አልሰራንም ማለት አይደለም። ምክንያቱም ሌላ ደግሞ ፓራሜትሮች አሉ። ለምሳሌ አንድ ሰው 10 ፑሻፕ ይሰራ የነበረ ሰው ወደ 15 ፑሻፕ አደገ ማለት በጤናው ላይ የማይታይ ትልቅ ለውጥ አምጥቷል ማለት ነው። እንዲሁም ደግሞ ሙዱ ይቀየራል። ስፖርት ስለሰራ ብቻ ሙዱ ይቀየራል። እንዲሁም ደግሞ አእምሮ ይቀየራል። ሌላው ምን ያህል ስቴፖችን መውጣት ይችል ነበር? አሁን ባለው ሁኔታ ምን ያህል ስቴፖችን መውጣት ችያለሁ? ክብደታችን ላይቀንስም ይችላል፣ ግን ባይቀንስ እንኳ የተወሰነ ያክል የጤና ጥቅሞችን ማግኘት ስለምንችል ማለት ነው። ሌላው ስሊፕ ኳሊቲ እንዴት ነው? ተስተካክሏል። ስፖርት መስራት ሲጀምር የአብዛኛው ክብደቱ የጨመረ ሰው የእንቅልፍ ጥራቱ ይጨምራል። ስለዚህ ይህ ስለሆነ የግድ ክብደቴ ብቻ አልቀነሰም ብለን ከሂደቱ መቋረጥ የለበት። ሂደቱን ለረጅም ጊዜ በምንከተልበት ጊዜ ሂደቱ ራሱ ውጤት የማምጣቱ ጉዳይ የማይቀር ስለሆነ ከሂደቱ ሁሌም መቋረጥ የለብንም። ክብደታችን በምንቀንስበት ጊዜ ወደኋላ መመለስ ወደፊት መሄድ ያለ ስለሆነ ሁሌም ወደኋላ ስንሄድ ችግሩን ገምግመን ችግሩን አስተካክለን የፎሎ አፕ ስትራቴጂዎቻችን አስተካክለን ወደፊት መሄድ ይጠበቅብናል ማለት ነው። እስከ መጨረሻው ቆይታችሁ የተከታተላችሁ እጅግ አድርጌ አመሰግናለሁ። ይህንን ቤት ሳብስክራይብ በማድረግ ከወደዳችሁት ደግሞ ቪዲዮ በጣም ጠቃሚ ስለሆነ ለሌሎች እንዲደርስና ሌሎችም እንዲያዩት ላይክ እያደረጋችሁ ሸርም እንድታደርጉት በአክብሮት ጋብዛችኋለሁ። ሌላ ጊዜ እስከመጣ ሰላም ሁኑልኝ።